የተረሳው መድፈኛ በመጨረሻም ከጉዳቱ አገግሞ ወደ ሜዳ ሊመለስ ተቃርቧል። የሳር ላይ ልምምድ እንደጀመረም የተገለጸው ከቀናት በፊት ነበር። አሁን አርሰናል ከኢንተርናሽናል ብሬክ መልስ ጨዋታዎቹን ማድረጉን ሲቀጥል የዚህን ተጫዋች ግልጋሎት በሜዳ ላይ ያገኛል ተብሎ ይጠበቃል። የአርሰናሉ የፊት መስመር ተጫዋች ጋብርኤል ሄሱስ ከዚህ በኋላ በሜዳ ላይ የምንመለከተው ይሆናል ማለት ነው። የዚህ ተጫዋች ወደ ሜዳ መመለስ አርሰናሎችን እንዴት ባለ መንገድ ሊጠቅማቸው ይችላል? አርቴታስ ከተጫዋቹ የሚፈልገውን የብቃት ደረጃ ያገኛሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ ያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህኛው ፕሮግራማችን ክፍል ላይ ቀደም ሲል በመግቢያችን ላይ እንደገለጽኩት የአርሰናሉን የፊት መስመር ተጫዋችን ጉዳይ እንመለከታለን ማለት ነው። አርሰናል ከኢንተርናሽናል ብሬክ መልስ በርካታ ከጉዳት የሚመለሱለት ተጫዋቾች አሉ። በተለይም ደግሞ እነ ካይ ሃቨርትዝ፣ ኖኒ ማዱዌኬ፣ ማርቲኔሊ ወደ ሜዳ ተመልሰው ለአርሰናል ግልጋሎት መስጠት እንደሚችሉ ይታመናል። ቪክተር ኬሬስም ወደ ሜዳ እንደሚመለስ ሲገለጽ ቆይቷል። ከዚህ ባለፈ ደግሞ እንደዚሁ ማርቲን ኦዴጋርድ አሁን የብሔራዊ ቡድኑን ስብስብ ተቀላቅሏል። ስለዚህ ያው ተጫዋቹ ሞር ከጉዳቱ እንዳገገመ ማሳያ ሊሆን ይችላል። ሌላኛው ግን በአርሰናል በኩል ከጉዳት ይመለሳሉ ተብለው ከተጠቀሱ ተጫዋቾች መካከል አንዱ ይህ የአርሰናሉ የፊት መስመር ተጫዋች ነው። እንግዲህ ጋብርኤል በአርሰናል በባለፈው ዓመት ላይ በተለይም ባጋጠመው ጉዳት ምክንያት ነው ከዛ በኋላ ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ የተመለከት ነው። አሁን ይሄ ተጫዋች ምናልባትም ደግሞ የዘንድሮ ውድድር ዓመት በአርሰናል የመጨረሻ ሲዝኑ ሊሆን እንደሚችል ይገመታል ወይም ይጠበቃል። እሱም በባለፈው አንድ ቃለመጠይቅ ሰጥቶ ነበር እና ያንን ቃለመጠይቅ በሰጠበት ጊዜ ወደ ሌላ ክለብ ልታመራ ትችላለህ ወይ የሚል ጥያቄ ተጠይቆ ነበር። እሱም ሲመልስ አሁን ላይ ትኩረቴ ሙሉ በሙሉ በአርሰናል እግር ኳስ ክለብ ላይ ነው። በደንብ በአርሰናል እግር ኳስ ክለብ ውስጥ መጫወት፣ ለአርሰናል ያለኝን መስጠት ነው የምፈልገው። ግን አንድ ቀን ወደ ፓልሜራስ መመለስ ፈልጋለሁ፣ ወደ ቀድሞ ክለቤ መመለስ ፈልጋለሁ የሚል ሀሳብ ነበረ የሰጠው። እንግዲህ እንደምታውቁት ተጫዋቹ ከ2015 እስከ 2017 በፓልሜራስ የዋናው ቡድን ተጫውቶ አሳልፏል። ከ2013 እስከ 2015 ደግሞ በፓልሜራስ የታዳጊ ቡድን ውስጥ ተጫውቶ ማሳለፍ የቻለ ተጫዋች ነው። ነገር ግን ደግሞ በአርሰናል ተጫዋቹ ከፈረመበት ጊዜ አንስቶ ምን አይነት ፐርፎርማንስ ነበረው የሚለውን ስንመለከት የአርሰናል ደጋፊዎች በተለያዩ መንገዶች የተጫዋቹን ሁኔታ ሊተረጉሙትና ሊረዱት ይችላሉ። በዚህኛው በኩል ያሉት የአርሰናል ደጋፊዎች ተጫዋቹ በጣም ጥሩ አቅም አለው፣ አርቴታ የዛኔ ለዋንጫ በተፎካከረበት ሲዝን የዚህ ተጫዋች ግልጋሎት እጅግ በጣም ወሳኝ ነበር የሚል ነጥባቸውን ያነሳሉ። ጉዳት የተጫዋቹን የእግር ኳስ ኬሪየር እንደበጠበጠው በአርሰናል የሚጠበቅበትን ነገር እንዳላሳየ ይናገራሉ። በአንጻሩ ደግሞ ሌሎቹ በጉዳት ምክንያት ከሜዳ የራቀባቸው ቀናት ወይም ወራት ይበልጣሉ። ስለዚህ አሁን ላይ ባለው ሁኔታ ለአርሰናል ብዙም አስፈላጊ ተጫዋች አይደለም፣ ከአርሰናል ቢለቅ የተሻለ ነው የሚሉ ነጥቦችን ያነሳሉ። ዞሮ ዞሮ ሁለቱም የሚያነሷቸው ነጥቦች ትክክለኛነት ሊኖራቸው ይችላል። እንግዲህ እንደምታውቁት ጋብርኤል በማንቸስተር ሲቲ የሚታወቅ ተጫዋች ነው። ፔፕ ጓርዲዮላ በተለይ 100 ነጥቦችን አስመዝግቦ የእንግሊዝ ፕሪሚየር ሊግ ዋንጫን ባሸነፈበት ጊዜ ኢቨን የመጨረሻውን ጨዋታ ካስታወሳችሁ 100 ነጥብ እንዲደርሱ ያስቻለችውን ጎል ማስቆጠር የቻለው ተጫዋች ነበር። አርቴታ ደግሞ በማንቸስተር ሲቲ በምክትል አሰልጣኝነት በሚሰራበት ወቅት የሚያውቃቸው ተጫዋቾች አሉ። ከነዛ ጥሩ ተጫዋቾች መካከል አንዱ ይኸውን የምናወራለት ተጫዋች ጋብርኤል እና እንዲሁ ደግሞ ኦሌክዛንደር ዚንቼንኮ፣ ሁለቱ ተጫዋቾች የሚያውቃቸው ጥሩ አቅም የነበራቸው ስለነበሩ ወደ አርሰናል እንዲመጡ አድርጓቸዋል። አርሰናል በ2021-22 የውድድር ዘመን የቻምፒየንስ ሊግ ቦታን ለማግኘት ከፍተኛ ፉክክር፣ ከፍተኛ ጥረት አድርጎ ነገር ግን የቶፕ 4 ቦታን ሳያገኝ ቀረና 5ኛ ደረጃን ይዞ በማጠናቀቅ ወደ ቻምፒየንስ ሊግ ሳይገባ ቀረ ማለት ነው።
ከዛ በኋላ በቀጣዩ ሲዝን ነው አርሰናል ይህንን ተጫዋች ወደ ክለቡ እንዲመጣ ያደረገው እና እንደምታውቁት አርሰናል የፊት መስመር ተጫዋች ችግር ነበረበት። ፒየር-ኤመሪክ ኦባሜያንግ በዲሲፕሊን ግድፈት ምክንያት ከአርሰናል ጋር የተለያየው ወዲያውኑ ነበር። እናም አርሰናል አጥቂ ይፈልግ ስለነበር፣ የፊት መስመር ተጫዋች ይፈልግ ስለነበር አርሰናል ይህንን ተጫዋች ወደዚህ ክለብ እንዲመጣ አድርጎታል። በመጣበት ሲዝን እጅግ በጣም አስገራሚ ጊዜ ነበር ያሳለፉ፣ በተለይ ከጎሎች ማስቆጠር ጋር እና ደግሞ አርሰናል የሚፈልገውን 3 ነጥብ እንዲያገኝ ከመርዳት አንጻር በጣም ትልቅ ሚናን ነበር የተወጣው። ይሄ ምንም የሚያጠያይቅ አልነበረም። በሜዳ ላይ የተጫዋቹ ፐርፎርማንስ እጅግ በጣም ድንቅ ነበር። ግን የዓለም ዋንጫ ላይ ደግሞ ከሀገሩ ጋር ወደ ኳታር በተጓዘበት ጊዜ ያጋጠመው ጉዳት ከዛ በኋላ የተጫዋቹን የአርሰናል ኬሪየር በጥሩ መንገድ እንዳናስታውሰው ያደረገ ጉዳይ ነበር እንጂ ተጫዋቹ ከጎል ማስቆጠር ጋር ምንም እንደው ጎሎችን ሲያስቆጠር የሚያምሩ ጎሎችንም የሚያስቆጠር ተጫዋች ነው። በእርግጥ የአርሰናል ደጋፊዎች አንድ የሚያቀርቡት ወቀሳ ነበር፣ በየሳምንቱ ጎል የሚያስቆጠር ተጫዋች አይደለም። ለምሳሌ ዛሬም በሚቀጥለው ሳምንትም በዛኛው ሳምንትም ጎሎችን የሚያስቆጠር ተጫዋች አይደለም ብለው የሆኑ ወቀሳዎችን ይሰነዝራሉ። ግን ደግሞ ወርክ ሬቱ እጅግ በጣም የሚገርም ተጫዋች ነው። ታታሪ ነው። ሜዳ ላይ ከኳስ ጋርም ከኳስ ውጭም አርሰናልን በደንብ ሲጠቅም አይተነዋል። ከዛ ባለፈ ይከላከላል። መሀል ሜዳ ድረስ መጥቶ ኳሶችን ለማግኘት ፋይት ያደርጋል። ዱኤሎችን ለማሸነፍ ጥረት ያደርጋል እና ደግሞ ጎሎችን ሲያስቆጥር በጣም ጎሎች የሚያምሩለት ተጫዋች። እንደውም በ2023-24 የውድድር ዘመን እንደምታስታውሱት አርሰናል ማንቸስተር ዩናይትድን 3-1 ባሸነፈበት ጨዋታ ላይ እጅግ በጣም የሚያስገርም ጎል አስቆጥሮ ነበር። ዲዮጎ ዳሎን ምንድን ነው የሚባለው? ይሄ በአራዳ ቋንቋ አሸማቀቀው ነው የሚባለው። በቃ ልክ እንደዛ አታሎት አልፎ ነበር ያንን ጎል ያስቆጠረው። ግን ቅድም እንዳልኳችሁ ጉዳት የተጫዋቹን ኬሪየር ሲበጠበጥበት ከርሟል እና በባለፈው ዓመት ሞመንተሙ መጥቶለት ነበር። በቃ ጥሩ እየተጫወተ በተለይ በክሪስታል ፓላሱ ጨዋታ ላይ 2 ጎሎችን ያስቆጠረበት ሁኔታ፣ ሌሎችም ነገሮች የተጫዋቹ ሞመንተም እንዲመጣ የተጫዋቹ ፐርፎርማንስ ጥሩ እንዲሆን ያደረጉ ሁኔታዎች ነበሩ። ከዛ በኋላ ግን ነገሮች ደግሞ ባልተጠበቀ ሁኔታ ነበር የቀጠሉት። በማንቸስተር ዩናይትዱ የኤፍኤ ካፕ ጨዋታ ላይ አርሰናል እንደምታስታውሱት በመለያ ምት ነበር እዛ ጨዋታ ላይ የተሸነፈው። ተጫዋቹ ጉዳት አጋጠመው። የሆነ ፊቱ ላይ ጥሩ ስሜት አይነበብበትም ነበር። በጣም ዘግናኝ የሆነ ጉዳት ነበር ያጋጠመው። ከዛ በኋላ ተጫዋቹ በጉዳት ምክንያት ተቀይሮ ወጣ። እንግዲህ ያ ከሆነ በኋላ ተጫዋቹ ለረጅም ጊዜ ማለት በሚቻል ሁኔታ ሜዳ ላይ አልተመለከትነውም ለረጅም ጊዜ እና እንደውም ለዛ ነው አርሰናል ይህንን ተጫዋች ለመልቀቅ ፍላጎት አለው፣ ይሄ ተጫዋች ከዚህ ክለብ እንዲወጣ ፍላጎት አለው የሚሉ ሀሳቦችና ጉዳዮች ይነሱ የነበረው ከዛ በኋላ ነበር። ምክንያቱም በአርሰናል በሚፈለግበት ልክ ቡድኑን እየጠቀመ አይደለም። እንደምታውቁት በቅርቡ ከአርሰናል የተሰናበቱ አብዛኞቹን ተጫዋቾች ብትመለከቱ አርቴታ በጉዳት ምክንያት ያሰናበታቸው ተጫዋቾች አሉ። ስሚዝ ሮ ለዚህ ተጠቃሹ ነው። ስሚዝ ሮ በጣም ግሩም ተጫዋች ነበር፣ በጣም አስገራሚ ተጫዋች ነበር። ግን ደግሞ ተጫዋቹን ከዛ ክለብ እንዲወጣ አድርጎታል። ቶሚያሱ ከብቃት ጋር ጥያቄ የሚነሳበት ተጫዋች አይደለም፣ ምንም ጥያቄ የለውም። በብቃት ረገድ በጣም ውጤታማ ተጫዋች ነው። ግን ጉዳቶች በጣም ያስቸግሩት ነው። በተለይ አምና ሜዳ ላይ ከጠቀመበት ይልቅ ያልጠቀመበት ጊዜ ይበዛል። በሕክምና ጊዜውን ያሳለፈበት ጊዜ ይበልጣል። በዛ ምክንያት አርቴታ ያንን ተጫዋች እንዲሰናበት አድርጎታል። ልክ እንደዛ ነው አሁንም የዚህ ተጫዋች ጉዳይ የሚነሳው። ብዙ የአርሰናል ደጋፊዎች አይ በቃ ይሄ ተጫዋች ከዚህ ክለብ መልቀቅ አለበት፣ ጥሩ አቅም አለው፣ ምንም የሚያጠያይቅ አይደለም፣ ነገር ግን ከሜዳ ደግሞ በጉዳት ምክንያት የሚርቅ ከሆነ አርሰናል ለተጫዋቹ ከዚህ በላይ ጊዜ መስጠት የለበትም የሚሉ ነጥቦች በተደጋጋሚ ጊዜ ይነሱ የነበረው ለዛ ነው። እና ደግሞ ከዚህም ባለፈ እንደምታውቁት እንግዲህ ባለፈው ዓመት በሚጫወትበት ጊዜ እሱም ሲናገር ነበር፣ በቃ ማጥቃቴን ማሻሻል አለብኝ፣ የጎል ማስቆጠሬን ማሻሻል አለብኝ፣ ፍጹም ቅጣት ምት ግብ ክልል ላይ መቀየር ያሉብኝ ነገሮች አሉ የሚል ነገሮችን ከዛም በፊት ሲናገር ነበር። እና ያንን ሞመንተም ባገኘበት ሰዓት፣ ያንን ወደ ፓዙ ወደ ትራኩ በገባበት ሰዓት ነው ያ ጉዳት ያጋጠመውና ከዛ በኋላ ከሜዳ ሲርቅ የተመለከት ነው። አሁን እንግዲህ ተጫዋቹ ወደ ልምምድ መጥቷል ከረጅም ጊዜ ጉዳት በኋላ። አርሰናል ዘንድሮ ለዋንጫ በከፍተኛ ሁኔታ እየገሰገሰ በሚገኝበት ሰዓት ላይ፣ በወሳኙ ሰዓት ላይ ተጫዋቹ ወደ ሜዳ ተመልሷል
እና አርቴታም ቢሆን እንግዲህ የኤሲኤል ጉዳትን ያጋጠመው ኦልሞስት ወደ 10 ወራት ገደማ ለ1 ዓመት የሚጠጋ ጊዜ በሉት ተጫዋቹ ከሜዳ የራቀው እና በዛኛው የኤፍኤ ካፕ የሶስተኛ ዙር ጨዋታ ላይ በባለፈው ዓመት ጥር ጉዳት ካጋጠመው በኋላ አሁን ወደ ሜዳ መመለሱ አርቴታም በጣም ያስደሰተው ነገር እንደሆነ ሲናገር ቆይቷል። እንግዲህ እንደምታውቁት ነው የቻምፒየንስ ሊግ ስብስብ ውስጥ ተጫዋቹ አልተካተተም በአርሰናል የቻምፒየንስ ሊግ ስብስብ ውስጥ፣ ምክንያቱም ጉዳት ላይ ነው ያለው። ኦልሞስት የመጀመሪያዎቹ 4 ጨዋታዎች አመልጠውታል። ምናልባት ከዚህ በኋላ የሚኖሩት ጨዋታዎች ላይ ሊሰለፍ ይችል ይሆናል፣ ግን በመጀመሪያዎቹ ጨዋታዎች ላይ የለም። በዚህ ስብስብ ውስጥ አልተካተተም። አርሰናል ቀጣዩን ዙር የሚቀላቀል ከሆነ እዚህ ስብስብ ውስጥ የምናገኘው ተጫዋች ሊሆን ይችላል ማለት ነው። ከዛ ባለፈ ግን እንዲሁ ደግሞ አርቴታም አንዳንድ አስተያየቶችን ሲሰጥ ነበር። አዎ እርግጥ ነው እርሱ ወደ ሜዳ ለመመለስ ከፍተኛ ጥረት እያደረገ ነው። እናም በጣም ተወዳዳሪ ተፎካካሪ የሚባሉ ተጫዋቾችን ሜዳ ላይ ማግኘት እፈልጋለሁ እና አሁን እሱ በሙሉ ኢነርጂው ላይ ይገኛል። ያለውን ሪያክሽን የቡድን አጋሮቹን ማቀባበል በጣም ወድጄዋለሁ እና እርሱ በጣም በመመለሱ ደስተኛ ነኝ የሚል ሀሳብ ነበር የሰጠው። ከዛ ግን እንደውም ጥያቄ ቀረበለት፣ መቼ ነው ኤግዛክት የሚመለስበት ቀኑ ተብሎ ሲጠየቅ የሚመለስበትን ቀን በእርግጥ አላውቀውም መቼ እንደሆነ፣ ነገር ግን አሁን ከቀን ወደ ቀን ስቴፕ ባይ ስቴፕ ለውጥ እያሳየ ነው የሚገኘው የሚል ሀሳብን ነበር እንግዲህ አርቴታ የሰጠው። እንግዲህ ይህን ነገር የተናገረው ከጥቂት ቀናት በፊት ነው። አሁን ትልቁ ነጥብ የተጫዋቹ ከጉዳት መመለስ ብቻ ሳይሆን ወደ ሜዳ ተመለሰ ስንል ለአርሰናል በምን መንገድ መጥቀም ይችላል አርሰናልን የሚል ጥያቄ ደግሞ እዚህ ጋር እናነሳለን። አሁን ይህ ተጫዋች የተመለሰው እጅግ በጣም ወሳኝና አንገብጋቢ በሚባል ሰዓት ላይ አርሰናል የፕሪሚየር ሊጉ ዋንጫ ለማንሳት ከፍተኛ ፉክክር እያደረገ ነው የሚገኝ። በ4 ነጥብ ልዩነት ፕሪሚየር ሊጉን እየመራ ይገኛል። አርሰናል ዘንድሮም ከማንቸስተር ሲቲ ጋር በዋንጫው ሊፎካከር እንደሚችል ፍንጭ ሰጥተዋል የመጀመሪያዎቹ 11 ሳምንታት ጨዋታዎች። አሁን አርሰናል ከኢንተርናሽናል ብሬክ መልስ እንደነ ባየር ሚዩኒክ እንደነ ቼልሲ፣ ብሬንትፎርድ አይነት ቡድኖችን ይገጥማል። እነ ቶተንሃምን አርሰናል ይገጥማል። እንግዲህ እዚህ ጨዋታ ላይ ነው አሁን የጋቢናይን ኢንቮልቭመንት እጅግ በጣም የሚያስፈልገው። አርቴታ ባለፈው በምሬት ሆኖ ሲናገር ነበር። ስለምን ስኳድ ዴብዝ ነው የምታወሩት? እኔ 7 ተጫዋቾች እኮ ተጎድተውብኛል፣ የፊት መስመር ተጫዋቾች ተጎድተውብኛል ብሎ ሲናገር ነበር። በእርግጥም ስታስቡት ወሳኝ ተጫዋቾቹ አርሰናል ተጎድተውበታል። ማድዌኬ የለም፣ ኦደጋርድ የለም፣ ሃቨርትዝ የለም፣ ራሱ ጋብርኤል የለም፣ ማርቲኔሊ የለም፣ ዩኬሬስ የለም። ተመልከቱ እንግዲህ እነዚህ ሁሉ ተጫዋቾች ወሳኝ ተጫዋቾች ተጎድተውበታል። አሁን እነዚህን ተጫዋቾች አርቴታ ያገኛል፣ በተለይም ወሳኝ በሚባሉት የጨዋታ መርሃ ግብሮች ላይ እና እነዚህን ተጫዋቾች በሚያገኝበት ጊዜ እንዴት አድርጎ ሊጠቀምባቸው ይችላል የሚለው ጥያቄ ነው። እና ስኳዱን የበለጠ ሊያሰፉለት የሚችሉት እንደገና ስኳዱን ወደ ቀደመው ቦታው ሊመልሱለት የሚችሉት እነዚህ ተጫዋቾች ናቸው። ይሄ ምንም የሚያጠያይቅና የሚያጠራጥር ነገር አይደለም። እነዚህ ነጥቦች ማንሳት በጣም አስፈላጊ ይሆናል። በአርሰናል በኩል ግን ተጫዋቹ ወደ ጉዳት ቢመለስም ጥሩ ፐርፎርማንሱን ደግሞ ያሳየናል ወይ? ምናልባትም ደግሞ በፈረመበት ሲዝን 2022-23 የውድድር ዘመን ላይ ያሳየንን ፐርፎርማንስ አሁንም ሊያሳይ ይችላሉ የሚሉ ጥያቄዎችን እናነሳለን። አሁን ዘንድሮ የአርሰናልን የ9 ቁጥር ቦታ ሚና ለብቻው ሲወጣ የነበረው ተጫዋች ቪክተር ዮኬሬስ። ኢቨን አርቴታ እንደው ዮኬሬስን ማሳረፍ ፈልጋለሁ፣ የዮኬሬስ ብቃት ወይ ጥሩ አይደለም ወይ እዚህ ጨዋታ ላይ ተዳክሟል እንኳን ብሎ ቢያስብ ላይክ ቱ ላይክ ወይም ደግሞ ሰው በሰው ምንለውን ቅያሪ ማድረግ አይችልም። ምክንያቱም የብዙ ተጫዋቾችን ጉዳት ተመልክተናል። በአርሰናል ውስጥ አንድ ጨዋታ ላይ ነው ከሀቨርትዝ ሜዳ ላይ ገብቶ ሲጫወት ያየ ነው፣ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ። ከዛ ውጭ ግን ተጫዋቹ ሜዳ ላይ ገብቶ ፐርፎርም አላደረገም። ዮኬሬስ ነው ቻምፒየንስ ሊግ ላይም ፕሪሚየር ሊግ ላይም ሲጫወት የተመለከት ነው። ኢቭን እንደው ቪክተር ዮኬሬስ እንኳን ይቀየር ቢባል ተቀይሮ ሊገባ የሚችለው ሜሪኖ ብቻ ነው። እና አስቡት ሜሪኖ ደግሞ ተፈጥሯዊ ቦታው አጥቂ አይደለም። እና አሁን የዚህ ተጫዋች መመለስ ግን በቪክተር ዮኬሬስ ላይ የወደቀውን ኃላፊነት የበዛውን ሸክም የሚቀንስበትን እድል በጣም ያሰፋለታል ማለት ነው። እና አርቴታ ያፈራረቀ ኢቭን ዮኬሬስ እንኳን ቢዳከም እሱን እየቀየረ ወደ ሜዳ መግባት ይችላል። ጎል እንዲያስቆጥር ኃላፊነት ሊሰጠው ይችላል።
ለአርቴታ በጣም ትልቁና ጠቃሚው ነገር ይሄ ነው። ከዛ ባለፈ ተጫዋቹ የድሪብሊንግ ኳሊቲ እንዳለው የምታውቁት ነው። ኳስ አገፋፉ በጣም ያምራል። ከኳስ ጋር በጣም የተዋጣለት ተጫዋች ነው። እኔ ጋብርኤል ስለ ኳስ አጫዋቱ ጥያቄ የሚያነሳበት ሰው ያለ አይመስለኝም። በቃ በጣም ምርጥ ኳስ የሚችል ተጫዋች ነው። በቃ የምር ናቹራሊ ኳስ የሚችል ተጫዋች ነው። ይሄ ምንም አያጠያይቅ። የተጋጣሚ ቡድን ተጫዋቾችን ቅድም እንዳልኳችሁ ዲዮጎ ዳሎን እንደዛ እንዳልነበር አድርጎ ሲያልፈው ያየ ነው። ምን ያክል ድንቅ ችሎታ እንዳለው በደንብ እሱ የሚያሳየበት ሞመንት ነው እና ድሪብል ሲያደርግ በጣም ጎበዝ ነው። ፖዚሽን አጠባበቁ፣ ሙቭመንቶቹ፣ ተከላካዮቹ ከፊቱ በሚመጡበት ጊዜ እነዛን ተጫዋቾች ድሪብል ለማድረግ የሚሞክርበት መንገድ እና ደግሞ ክሬቲቪቲው፣ ፈጠራው በጣም ጥሩ ነው። ፕረስ ማድረግ ይችላል። ቅድም እንዳልኳችሁ ደግሞ በጣም ታታሪ ነው። ወርክሬት ያለው ተጫዋች ነው። በጣም በወርክሬት ምንም የሚታማ ተጫዋች አይደለም አርሰናል ውስጥ። ልክ ማርቲኔሊን በወርክሬቱ እንደምናደንቀው በጣም ጥሩ ወርክሬት አለው ታታሪ ተጫዋች ነው እንደምንለው ሁሉ ይህንንም ተጫዋች ከታታሪነቱ ጋር በፍጹም ጥያቄ የምናነሳበትና ጥያቄ የምናቀርብበት ተጫዋች አይደለም እና ይህንንም ተጫዋች እንዲህ ባለው ሁኔታ አሁን ወደ ሜዳ ሲመለስ አርሰናልን በእነዚህ መንገዶች መጥቀም ይችላል። ምናልባትም ደግሞ በቨርሲቲሊቲው አርቴታ ተጫዋቹን ሊያጫውተው ይችላል። ወደ መስመር እያወጣ በተለይ ወደ ሳካ ቦታ ወጥቶ መጫወት ይችላል። ወይ ወደዛኛው መስመር ወደ እነ ማርቲኔሊ ወደ እነ ማዱዌኬ መስመር ወጥቶ ተጫዋቹ መጫወት ይችላል። ስለዚህ እነዚህ ቦታዎች ላይ አርቴታም ደግሞ ተጫዋቹን በመጠቀም ምናልባትም ደግሞ በቡድን ውስጥ የበለጠ ሮቴሽን እያደረገ በተደጋጋሚ ጊዜ ስኳዱን እያፈራረቀ እንዲያጫውት እድል የሚሰጠው ጉዳይ ነው። ትላንትና ወይም ከትላንት ወዲያ በነበረኝ ፕሮግራም ላይ አንስቼዋለሁ። ለአርቴታ ዘንድሮ ሮቴት ማድረግ እንደ ቅንጦት የሚታይ ወይ ደግሞ ሌክዠሪ የሚባል ጉዳይ ሳይሆን በቃ አማራጭ የሌለው ግዴታ ነው። ምክንያቱም ሲዝኑ ረጅም ነው። የቻምፒየንስ ሊግ ሲዝኑ ረጅም ነው። የፕሪሚየር ሊግ ሲዝኑ ረጅም ነው። ከዛ ደግሞ ሌሎች በጣም ወሳኝ የሚባሉ የጨዋታ መርሃ ግብሮች አሉ። ከቻምፒየንስ ሊግ እና ከፕሪሚየር ሊግ ውጭ የኤፍኤ ካፕ፣ የካራቦ ካፕ ጨዋታዎች አሉ። አርሰናል ረጅም ርቀት እጓዝባቸዋለሁ ብሎ ድሪም የሚያደርጋቸው ጨዋታዎች አሉ። ለእነዛ ጨዋታዎች የዚህ ተጫዋች መመለስ እጅግ በጣም አስፈላጊ ነው። ቅድም እንዳልኳችሁ በአርሰናሎች የሚወደድ ተጫዋች እና ዘንድሮ ምናልባትም የመጨረሻው ደግሞ ከሆነ ከአርሰናል ጋር የሆኑ ዋንጫዎችን አሸንፎ የሆኑ ስኬቶችን አሳክቶ ከዚህ ክለብ ቢወጣ የሚመርጡት ነገር ነው። ምክንያቱም በተለይ በመጀመሪያው ዓመት እሱ በፈረመበት በመጀመሪያው ዓመት ለአርሰናል ያደረገው ነገር ለአርሰናል የሰጠው ግልጋሎት እጅግ በጣም የተለየ ነበር። ያንን ደግሞ ምናልባትም በዘንድሮ ውድድር ዓመት ከዋንጫ ክብር ጋር እንዲያጠናቅቀው እነዚህ ሰዎች የአርሰናል ደጋፊዎችም ይመኛሉ። ስለዚህ አርቴታ የዚህን ተጫዋች መመለስ በበጎ ሁኔታ በበጎ መልኩ የሚተረጉመውና በበጎ መልኩ የሚቀበለው። በእርግጥ ከኤሲኤል ጉዳት ነው የተመለሰው። ጉዳት በጣም ተደጋግሞበታል። የኤሲኤል ጉዳት ደግሞ በጣም ከባድ ጉዳት ነው እና ተጫዋቾች በአንድ ጊዜ መጥተው ወደ ፐርፎርማንሳቸው ወይ ደግሞ ወደ ብቃታቸው ሌቭል የሚመጡበት ላይሆን ይችላል። ግን ደግሞ ቲምበርን ማየት ደግሞ ለዚህ ሌላ ተቃራኒ ምሳሌ ሊሆን ይችላል። ቲምበር በኤሲኤል ጉዳት ምክንያት ቢያንስ ወደ 10 ወር የሚጠጉ ጊዜያትን ሜዳ ላይ አልነበረም። ግን በቀጣዩ ዓመት ሲመለስ ልክ እንደ አዲስ ፈራሚ ነው ሪያክት ሲያደርግ የተመለከት ነው። በቃ ብዙ ነገሮቹ እጅግ በጣም የሚያስገርሙ ነበሩ የቲምበር እና ቲምበርን እንደው ከዛ በፊት ቀድሞ ላላየው ሰው ወይ መጎዳቱን የማያውቅ ሰው ምን አይነት ተጫዋች ነው ብሎ መገረሙ አይቀርም። ግን ከዛ በፊት ከባድ የሆነ የኤሲኤል ጉዳት አጋጥሞት ነው ተጫዋቹ የተመለሰው። በቃ ምንም የማይካደው ሀቅ እሱ። ስለዚህ አሁንም ይሄ ተጫዋች በአርሰናል በኩል 9 ቁጥር መለያ ለብሶ የምንመለከተው ተጫዋች ከጉዳት እንደተመለሰ ጥሩ ፐርፎርም ሊያደርግ የሚችልበት እድል በጣም ሰፊ ነው። በእርግጥ ፉክክሩ ከባድ ነው። አሁን አቨርትዝ ወደ ሜዳ ይመለሳል፣ ዮኬሬስ ወደ ሜዳ ይመለሳል፣ ራሱ ጋቢናይን በፊት መስመሩ ላይ እንመለከተዋለን። ስለዚህ እነዚህ 3 ተጫዋቾች የቀጥተኛ ቦታ ተፎካካሪ ናቸው። ሶስቱም ፊት ለፊት መስመር ላይ የሚጫወቱ ሶስቱም እዚህ ቦታ ላይ በደንብ መፎካከር የሚችሉ ተጫዋቾች ናቸው
እና አንዱን ከአንዱ እያፈራረቀ አንዱን ካራቦ ካፕ ላይ የሆነ ተጫዋችን ኤፍ ኤ ካፕ ላይ ወይ ቻምፒየንስ ሊግ ላይ ወይ ፕሪሚየር ሊግ ላይ በደንብ አርቴታ እያፈራረቀ የሚጠቀምባቸው ከሆነ ውጤት ያመጣባቸዋል። ምክንያቱም ሶስቱም ልምድ ያላቸው አጥቂዎች ናቸው። ዮኬሬስ ነው፣ ጋብሪኤልም በተመሳሳይ ሃቨርትዝ ነው እና ልምዳቸው በጣም ለአርሰናል ይጠቅመዋል። አሁን ይህንን ተጋግዞ ኮሌክቲቭ በሆነ መንገድ ወደ ውጤት ማምጣት ነው። አሁን ጥሩ ነገሩ ከብሔራዊ ቡድኑም ጋር አብሮ አልተጓዘም። ስለዚህ የበለጠ ሪከቨሪ እያደረገ ሪከቨሪ ታይሙን በደንብ እየቀጠለበት በደንብ አገግሞ ይመለስና ከዛ በኋላ እንግዲህ ምናልባትም የሆነ ጨዋታ ላይ ቤንች ላይ ልንመለከተው እንችላለን። አሁን ባለፈው ሰንደርላንዱ ጨዋታ ላይ የተመለከትነው ጉድለት እሱ ነበር። የሰንደርላንዱ ጨዋታ ላይ እንዳየነው እንግዲህ ሜሪኖ ነው በፊት መስመር ላይ የገባው። ማንን አርቴታ እንኳን ቀይሮ ያስገባ የ17 ዓመቱ አጥቂ ሃሪማን አኑስ ነው እዛ ቦታ ላይ ያለው። ሃሪማን አኑስን ደግሞ በእንዲህ አይነት ሁኔታ አምናችሁ የምታስገቡት ተጫዋች ነው ወይ? በዛ ላይ ልምድ የለውም ገና ለዋናው ቡድን። ከዛ በኋላ ያሉት ማክስ ዳውማንና ኤታን ንዋኔሪ ናቸው ሁለቱ ተጫዋቾችም ደግሞ ገና ታዳጊዎች ናቸው። አንዱ የ15 ዓመት አንዱ የ18 ዓመት እና አርሰናል በዛ ጨዋታ ላይ ነጥብ የጣለበት አንዱ ምክንያት ወደ ቤንች ዞር ሲል የተከላካይ መስመር አማራጮቹ ጥሩ ናቸው እነ ፒየሮ ሂንካፔ ኦር ሌሎች ተጫዋቾች ግን ደግሞ የቪክተር ዮኬሬስን ሚና መወጣት የሚችሉ ተጫዋቾች ቤንች ላይ ባለመኖራቸው ምክንያት አርሰናል እዛ ጨዋታ ላይ ዋጋ ከፍሎ ውድ 2 ነጥብ ጥሎ ተመልሷል። ስለዚህ የጋብሪኤል ወደ ሜዳ መመለስ አርሰናልን እጅግ በጣም በብዙ የሚጠቅመውና እጅግ በጣም በብዙ አትራፊ የሚያደርገው ነገር ነው። እንደኔ እይታ ዘንድሮ ጥሩ ሲዘንን ያሳልፋል ብዬ አስባለሁ ከጉዳቱ መልስ። ምናልባትም ደግሞ ሌላ ደግሞ መጥፎ ችግር ካላጋጠመው በስተቀር ሜዳ ላይ ጥሩ ፐርፎርማንስ አሳይቶ አርሰናልን መጥቀም ይችላል እና ደግሞ ሁልጊዜም ከጉዳት የተመለሱ ተጫዋቾች ፍሪ ሆነው ስለሚመጡ ምናልባት ድጋሚ እንጎዳለን የሚለው ስጋት እንዳለን ቢሆን፣ ምክንያቱም አሁን የዓለም ዋንጫ ውድድር አለ ዘንድሮ 2026ቱ የዓለም ዋንጫ ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ በጋራ የሚያስተናግዱት የዓለም ዋንጫ። እዚህ ዓለም ዋንጫ ላይ ቢችል ሀገሩን ወክሎ መጫወት ይፈልጋል። 28 ዓመቱ እኮ ነው። ከዮኬሬስ በ1 ዓመት ነው የሚበልጠው እና በጣም ልምድ አለው። ፕሪሚየር ሊጉ ላይ ውጤታማ ጊዜያትን አሳልፏል። የሊጉ ዋንጫዎችን፣ ሌሎች ስኬቶችን ማሳካት የቻለ ተጫዋች። ምናልባትም እዚህ አርሰናል ውስጥ አሁን ካሉት ተጫዋቾች የፕሪሚየር ሊግ ዋንጫን የማሸነፍ ልምድ ያለው ተጫዋች እሱ ነው። ሌላ ፕሪሚየር ሊግ ዋንጫ ያሸነፈ ተጫዋች እዚህ ስብስብ ውስጥ ያለ አይመስለኝም። ምናልባት ቻምፒየንስ ሊግ ያሸነፈ ተጫዋች አለ፣ ኬፓ እነ ካይ ሃቨርትዝ አይነት ተጫዋቾች አሉ። ግን ፕሪሚየር ሊግን ደጋግሞ በማሸነፍ ደግሞ ተጫዋች የሚጠቀስ ነው እና እንደዛ ስለሆነ ለአርሰናል በጣም የሚጠቅም አርቴታ በበጎ ጎኑ የሚጠቀምበት ተጫዋች ነው። ምናልባት አርሰናል ከባባዶቹን ጨዋታዎች የነ ቶተናምን፣ የነ ሙኒክን፣ የነ ብሬንትፎርድ፣ አስቶን ቪላ፣ ቼልሲን ጨዋታዎች እንዲወጣ የዚህ ተጫዋች መኖር እጅግ በጣም አስፈላጊ ነው እና ወሳኝ በሚባልበት ሰዓት ላይ ነው የተመለሰው የሚል ነጥብን ለማንሳት ያክል ነው። ለማንኛውም እስቲ እናንተ ሀሳቦቻችሁ ልታጋሩ እንችላላችሁ። የጋቢናይን መመለስን በተመለከተ ምን ሀሳብ አላችሁ? ጋብሪኤል በጥሩ ፐርፎርማንስ ከጉዳት መልስ አርሰናል ይጠቅማል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን ጻፉልን። እንግዲህ ከኢንተርናሽናል ብሬክ መልስ አርሰናል ከባባዶቹን ጨዋታዎች ያደርጋል። ምርጥ ተጫዋቾቹም እነ ካይ ሃቨርትዝ እና እነ ኦዴጋርድን ጨምሮ ለአርሰናል ግልጋሎት ይሰጣሉ ተብሎ ይጠበቃል።